መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የብሪታንያ ወታደራዊ ሰው አልባ ጀልባዎች ወደ ቻይና መረጃ ሲልኩ ተገኙ። የሶሪያ ፍርድ ቤት ባሽር አልአሳድ በሌሉበት በሞት እንዲቀጡ ወሰነ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ ያላቸውን ቁርጠኝነት ገልጸዋል። ዩክሬን በሩሲያ ላይ በጣለችው የድሮን ጥቃት 13 ሰዎች መገደላቸው ተነገረ። የኢራኑ ጠቅላይ መሪ ሞጅታባ ካሚኒ በሙሉ ጤንነት ላይ ይገኛሉ ሲሉ ፕሬዝዳንት ማሱድ ፔዜሽኪያን ተናገሩ። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ዩክሬን በሩሲያ ላይ በጣለችው የድሮን ጥቃት 13 ሰዎች መገደላቸው ተነገረ። ዩክሬን ኔዚንካምስክ በተባለችው የሩሲያ ከተማ ላይ በፈጸመችው የድሮን ጥቃት ቢያንስ 13 ሰዎች መገደላቸውን ባለስልጣናት ዛሬ ይፋ አድርገዋል። በጥቃቱ ከሞቱት መካከልም ህጻናቶች ይገኙበታል ተብሏል። 39 ሰዎች መቁሰላቸውም ታውቋል። የዩክሬን ጦር በጥቃቱ ከሞስኮ በስተምስራቅ 800 ኪሎ ሜትር ርቀት ላይ የምትገኘውን ታትኔፍት ታኔኮ የተባለ የነዳጅ ዘይት ማጣሪያ መደብደቡንም አስታውቋል። በወቅቱ በስፍራው እሳት መነሳቱም ተዘግቧል። ከሩሲያ በኩል በወጣ መግለጫ የሽብር ጥቃት ባሉት በዚህ ድብደባም ዩክሬን የመታችው የመኖሪያ አካባቢዎችን መሆኑንና ከሟቾቹ መካከልም ሲቪሎች፣ ህጻናት እንደሚገኙበት ታውቋል። ባሳለፍነው ሰኔም በዩክሬን የተመታው የታኔኮ ነዳጅ ማጣሪያ በ2024 17 ሚሊዮን ቶን ድፍድፍ ዘይትም አጣርቷል። በዚሁ ዓመት 2.7 ሚሊዮን ቶን ቤንዚንና 8.5 ሚሊዮን ቶን ናፍጣም አምርቶ እንደነበር መገናኛ ብዙሃን ጽፏል። ሩሲያ ትላንት በምስራቅ ዩክሬኗ ከተማ ካርኪቭ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውንና 37 መቁሰላቸው ሲነገር በሩሲያ በቤልግሮድ ከተማ ዩክሬን ባደረሰችው የድሮን ጥቃት 5 ሰዎች ሲገደሉ 25 የሚሆኑት ደግሞ መቁሰላቸውም ታውቋል። የኢራኑ ጠቅላይ መሪ ሞጅታባ ካሚኒ በሙሉ ጤንነት ላይ ይገኛሉ ፕሬዝዳንት ፔዜሽኪያን ተናገሩ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ጠቅላይ መሪው ሞጅታባ ካሚኒ በሙሉ አካላዊ ጤንነት ላይ እንደሚገኙም ይፋ አድርገዋል። ታስኒም የተሰኘው የዜና ወኪል ትላንት እንደዘገበው ፔዜሽኪያን ከአብዮቱ መሪ ጋር ተገናኝተን በሁሉም ጉዳዮች ላይ ተወያይተናል ብለዋል። አካላዊ ሁኔታቸውም በሙሉ ጤንነት ላይ ይገኛሉም ብለዋል። እኔ ያልኩትንም በተረጋጋ መንፈስ አድምጠውኛል ሲሉም አክለዋል። ኢርና የተሰኘው የዜና ወኪል ቀደም ሲል እንደዘገበው ከሆነ ሞጅታባ ካሚኒና ፔዜሽኪያን ሀገሪቱን ያጋጠሟትን ፈታኝ ሁኔታዎች በተመለከተም ለ7 ሰዓታት የዘለቀ ውይይትም አድርገዋል። ፔዜሽኪያን አንድነትና ውህደትን መጠበቅ የአብዮቱ ጠቅላይ መሪ አጥብቀው ያሳሰቡት ዋናው ምክር እንደነበርም አንስቷል። አክለውም ስብሰባው በዋናነት ትኩረት ያደረገው በህዝብ የኑሮ ሁኔታ፣ የስራ ዕድልና የመኖሪያ ቤት እንዲሁም በማዕቀብ ምክንያት በተፈጠረ ችግሮች ላይ እንደነበርም ፕሬዝዳንቱ አንስቷል። አሜሪካና እስራኤል በየካቲት ወር በቴህራን ላይ ጥቃት ካካሄዱ ወዲህ ኢራን ከዋሽንግተን ጋር በወታደራዊ ግጭት ውስጥ ዘልቃለች። ይህም ቀጠናዊ ውጥረቱን እንዲባባስም አድርጎታል። ኢራንም የአሜሪካን ወታደራዊ ሀብቶች የሚያስተናግዱ የቀጠናው ሀገራትን በመደብደብም ምላሿን በመስጠት ዘልቃለች። ኢራንና አሜሪካ በሚያዝያው የተኩስ አቁም ስምምነት ማድረጋቸው ይታወሳል። በመቀጠልም በሰኔ ወር ወታደራዊ ግጭቶችን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ሰነድ መፈራረማቸው ይታወሳል። ሆኖም ስምምነቱ ባለፈው ወር የፈረሰ ሲሆን ቴህራንና ዋሽንግተን ለ2 ሳምንታት ያህል ጥቃት ከተለዋወጡ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለመፍታት ውይይቶች እየተደረጉ ነው የሚሉ ዘገባዎች ባሉበት ወቅት የቦምብ ድብደባውን በድንገት ማቆማቸው ይታወቃል። ጀርመን ኢራን በውይይቶች እንድትሳተፍ ሆርሙዝን ያለምንም ቅድመ ሁኔታ እንድትከፍት ማሳስባለች። የጀርመን የውጭ ጉዳይ ሚኒስትር ቀጣይነት ያለውን ግጭት ለማቆም ኢራን ከአካባቢው ሀገራትና ከአሜሪካ ጋር በሚደረጉ ድርድሮች ገንቢ በሆነ መንገድ እንድትሳተፍ አሳስበዋል። ሚኒስትሩ በኤክስ ገጻቸው ላይ ይህንን ጥሪ ያቀረቡት ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በስልክ በተነጋገሩበት ወቅት ነው። ግጭቱን ወደ ፍጻሜ ለማምጣት ኢራን ከአካባቢው ጎረቤቶችና ከአሜሪካ ጋር በሚደረጉ ድርድሮች በመጨረሻም
ገንቢ በሆነ መንገድ እንድትሳተፍ አስቤያለሁም ብለዋል። አክለውም ለዓለም አቀፍ የኃይል አቅርቦት ቁልፍ የባህር መስመር የሆነው የሆርሙዝ ሰርጥ ያለምንም ቅድመ ሁኔታ እንዲከፈትም ጥሪ አቅርበዋል። የሆርሙዝ ሰርጥ ለሁሉም አካላት ነጻና ደህንነቱ የተጠበቀ የባህር ጉዞን በማረጋገጥ ያለምንም ቅድመ ሁኔታ ሊከፈት ይገባል ሲሉም አክለዋል። በኮሎምቢያ በደረሰ የመሬት መንቀጥቀጥ የሟቾች ሰዎች ቁጥር ወደ 132 ከፍ ብሏል። ባለስልጣናት እንዳሉት የ7.4 ማግኒቲዩድ የመሬት መንቀጥቀጥ በሀገሪቱ ባለፉት 10 ዓመታት ውስጥ ከተመዘገቡት ሁሉ ከባዱ ነው ተብሏል። በምዕራብ ኮሎምቢያ በደረሰው የ7.4 ማግኒቲዩድ የመሬት መንቀጥቀጥ ምክንያት ቢያንስ 132 ሰዎች የሞቱ ሲሆን 570 በሚሆኑት ደግሞ ጉዳት ደርሶባቸዋል ተብሏል። ከፈረሱት ህንፃዎች መካከል በካሊ ከተማ የሚገኝ የአንድ የሆስፒታል ህጻናት አዲስ የተወለዱ ህጻናት ክፍል ይገኝበታልም ተብሏል። መንግስት ብሔራዊ የአደጋ ጊዜ አውጆ ወታደሮችን ወደ ስፍራው ማሰማርቷል። ሰኞ ጠዋት በኮሎምቢያ በደረሰው የመሬት መንቀጥቀጥ ህንፃዎች በመፍረሳቸውና በሀገሪቱ የሚገኙ ሰዎችን ከመኖሪያ ቤታቸው ከስራ ቦታዎቻቸው ጭምር እንዲፈናቀሉም አድርጓል። የኮሎምቢያ የዋና ከተሞች ማህበር ትላንት ምሽት ባወጣው መረጃ መሰረት በምዕራቧ ፔራ ከተማ ብቻ 60 ሰዎች መሞታቸውን ጨምሮ በ7.4 ማግኒቲዩድ የመሬት መንቀጥቀጡ ቢያንስ 132 ሰዎች ሲሞቱ 570 የሚሆኑት ደግሞ ጉዳት ደርሶባቸዋል ብሏል። የማዳን ስራው ቀጣይ በመሆኑ እነዚህ ቁጥሮች ሊጨምሩ እንደሚችሉም ተገምቷል። በሀገሪቱ የሚገኙ 5 ዋና ከተሞች በቀይ ማስጠንቀቂያ ደረጃ ላይ የሚገኙ ሲሆን 86 ህንፃዎች ፈርሰዋል። እንዲሁም 7 አውሮፕላን ማረፊያዎች አገልግሎታቸውን እንዲያቋርጡም ሆነዋል። በካሊ ከተማ ቢያንስ 188 ሰዎች የደረሱበት እንዳልታወቀም መረጃዎች ጠቁመዋል። የኢራኑ የበላይ መሪ ሞጅታባ ካሚኒ 6 ከፍተኛ የወታደራዊ ሹመቶችን መስጠታቸው ተነገረም። ጠቅላይ መሪው ሞጅታባ ካሚኒ ትናንት ሰኞ 6 ከፍተኛ የወታደራዊ አዛዦችን ሾመዋል። አሊ አብዱላህ የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ሲሾሙ፣ የቀድሞ የጦር ሰራዊት የምድር ኃይል አዛዥ ሂውማርስ ሄይዳሪ ደግሞ ምክትላቸው ሆነው ተሰይመዋል። ሐሜኒ በመጨረሻም አህመድ ዋሂዲን የእስላማዊ አብዮታዊ ዘብ ኮርፕስ ዋና አዛዥ አድርገው በይፋ ሾመዋልም ተብሏል። የቀድሞ የሃታም በኒያ ማዕከላዊ የሳይበር አዛዥ የነበሩት ሞስጣፋ ኢዛዲ ደግሞ የአይአርጂሲ ምክትል ዋና አዛዥ ሆነው ተሾመዋል። ሪል አድሚራል አሊ አዝማኢ በይፋ የአይአርጂሲ የባህር ኃይል አዛዥ ሆነው የተሾሙ ሲሆን የአይአርጂሲ የደህንነት ድርጅት የቀድሞ ኃላፊ የነበሩት ሁሴን ታኢብ ደግሞ የባሲጅ ወታደራዊ ኃይል አዛዥ ተደርገው ተሾመዋልም ተብሏል። ፕሬዚዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉ ቴህራን ላቀረበችው የጦርነት ጉዳት ማካካሻ ጥያቄ ምላሽም ሰጥተዋል። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ ለደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን እንዳለባትም ተናግረዋል። ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ይህንን ያሉት ፕሬዚዳንት ትራምፕ ቴህራን ለአሜሪካ ያቀረበቻቸው ቅድመ ሁኔታዎች ምላሽ እስካላገኙ ድረስ ወሳኙ የባህር መተላለፊያ ሆርሙዝ እንደማይከፈት ባለፈው ሳምንት መጨረሻ ላይ ከገለጸች በኋላ ነው። አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ የሚሉት ከቴህራን ጥያቄዎች መካከልም ናቸው። ትላንት ሰኞ ምሽት ለዚህ ምላሽ የሰጡት የአሜሪካው ፕሬዝዳንት በምላሹ የራሳቸውን ቅድመ ሁኔታም አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደሏቸው እንዲሁም ክፉኛ ላቆሰሏቸው ለነዚህ ሁሉ ሰዎች ከኢራን ካሳ እጠይቃለሁ ብለዋል። ከ26 ዓመት በፊት በአውሮፓውያኑ 2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ መካተት እንዳለበትም ጠቅሰዋል። የአሜሪካው የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት 17 ባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነም ከዚህ ቀደም መግለጹን ሮይተርስ አስታውሷል። በተጨማሪም ትራምፕ የኢራን መንግስት ባለፉት 50 ዓመታት ውስጥ ለገደለቻቸው በሺዎች የሚቆጠሩ ንጹሐን ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለባትም ተናግሯል። ባለፉት 5 ወራት ውስጥ ተገድሏል ያሏቸውን 52 ሺህ ኢራናውያንም አብረው አንስተዋል። ባለፈው ታህሳስ ላይ የኢራን እስላማዊ ሪፐብሊክ የተነሳበትን ህዝባዊ ተቃውሞ ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። መቀመጫውን በውጭ ሀገር ያደረገው የኢራን ሰብአዊ መብት ተሟጋች የዜና ወኪል በዚህ ተቃውሞ የተገደሉ ሰዎች ብዛት 6872 እንደሆነም ገልጾ ነበር። በተጨማሪም ትራምፕ ከኢራን በሊባኖስ፣ ሶሪያ፣ የመንና ጋዛ ህዝብ ላይ ለደረሰው ጉዳትና ሞት ኃላፊነት መውሰድ አለባትም ብለዋል።
የዓለም የጤና ድርጅት ኢቦላ ቫይረስ ቀድሞናል፣ እኛ እየተከተል ነው ሲል አስጠነቀቀ። ሰሞንኛው የዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የተከሰተው በሽታው በይፋ ከመታወጁ ቢያንስ ከ3 ወራት በፊት በመሆኑ የጤና ባለስልጣናቱ ቀድሞ የተሰራጨውን በሽታ ለመቆጣጠር አሁንም እየጣሩ መሆኑን የዓለም ጤና ድርጅት አስታውቋል። ግንቦት ላይ ወረርሽኝ መሆኑ ከታወጀበት ጊዜ አንስቶ ከ1900 በላይ ሰዎች የሞቱበት ይህ ክስተት በሟቾች ብዛት ሁለተኛው የኢቦላ ወረርሽኝም ሆኗል። የበሽታው የስርጭት መጠን አሁንም ከፍተኛ መሆኑ ቫይረሱን ለመቆጣጠር እየጣሩ ላሉት ባለስልጣናት ተጨማሪ ስጋትን ፈጥሯልም ተብሏል። አሁን የተከሰተው ቡዲምቡግዩ የተባለ የኢቦላ ዝርያ የተነሳው የደህንነት ስጋት ካለባት የዲሞክራቲክ ኮንጎ ምስራቃዊ ክፍል ነው። የአካባቢው የጸጥታ ችግር በሽታውን ለመቆጣጠር የሚደረገውን ጥረትም እንዳስተጓጉለው ታውቋል። ይህንን ዝርያ ለማከም ጥቅም ላይ እንዲውል የጸደቀ ክትባት ወይም መድኃኒት አለመኖሩም ተጨማሪ ተግዳሮት ሆኗል። የዓለም ጤና ድርጅት የአፍሪካ ዳይሬክተር ዶክተር መሐመድ ጃናቢ ቫይረሱን እየተከተልን ነው፣ ነገር ግን ቀድሞናል ሲሉ የወረርሽኙ ማዕከል በሆነችው ቡኒያ ከተማ በተደረገ ጋዜጣዊ መግለጫ ላይ ተናግረዋል። ዳይሬክተሩ ቫይረሱ የካቲት ላይ እንደጀመረና በወቅቱ ወባ ወይም ታይፎይድ ነው በሚል ሕክምና ሲሰጥ እንደነበር የሚያሳይ ጥናት መኖሩንም አንስተዋል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ ያላቸውን ቁርጠኝነት ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተንና በአረብ ሀገራት መካከል የሚደረጉ የዲፕሎማሲያዊ ጥረቶች ውጤት ምንም ይሁን ምን ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ለማድረግ ዝግጁ መሆናቸውንም አንስተዋል። ጠቅላይ ሚኒስትሩ ቴህራን የኒውክሌር ጦር መሳሪያዎችን የመታጠቅ አቅሟን ለማሳደግ እየሰራች ነው ሲሉ ለረጅም ጊዜ ሲከሱ የቆዩ ሲሆን ኢራን በበኩሏ የኒውክሌር ፕሮግራሟ ሙሉ በሙሉ ለሰላማዊ ዓላማ የተዘረጋ መሆኑን በመግለጽ የቀረበባትን ክስ አጥብቃ ውድቅ አድርገዋለች። ይህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ማስጠንቀቂያ የተሰማው በአካባቢው በርካታ የዲፕሎማሲያዊ ውይይቶች እየተደረጉ ባሉበት በዚህ ሰዓት ነው። እስራኤል ከአሜሪካም ሆነ ከአረብ ሀገራት ጋር የሚደረጉ ድርድሮችና ሊደረሱ የሚችሉ ስምምነቶች ምንም ቢሆኑም የኢራንን የኒውክሌር ምኞት የማስቆም አቋሟ እንደማይወላወል በግልጽ ጠቁማለች። የብሪታንያ ወታደራዊ ሰው አልባ ጀልባዎች ወደ ቻይና መረጃ ሲልኩ ተገኙ። የብሪታንያ የባህር ኃይል በከፍተኛ ጥንቃቄ የሚያገለግሏቸው ዘመናዊ ሰው አልባ የጦር ጀልባዎች ላይ የተገጠሙ ካሜራዎች በሚስጥር ከቻይና የኢንተርኔት አድራሻ ጋር ይገናኙ እንደነበርም ተደርሶበታል። በቅርቡ በተደረገ መደበኛ የሳይበር ደህንነት ፍተሻ ወቅት የተረጋገጠው ይህ አጋጣሚ በብሪታንያ መከላከያ ሚኒስቴርና በወታደራዊ ባለስልጣናት ዘንድ ከፍተኛ ስጋትን ፈጥሯል። ችግሩ የተገኘው በብሪታንያው ክራክነት ቴክኖሎጂ ግሩፕ በተሰኘ ኩባንያ በተሰሩ ኬስሪ ስካውት የባህር ላይ ጀልባዎች ሲሆን በጀልባዎች ላይ የተገጠሙት በቻይና የተሰሩ ካሜራዎች መሳሪያዎቹ መስራታቸውን የሚያረጋግጡ ህርት ቤት በመባል የሚታወቁ አውቶማቲክ ምልክቶችን ወደ ቻይና ሲልኩም ተገኝተዋል። የብሪታንያ መከላከያ ሚኒስቴር በፕሮጀክት ቢሃይቭ ስር 20 የሚሆኑ የእነዚህን ጀልባዎች በ12.3 ሚሊዮን ፓውንድ ወጪም ገዝቶም ለንጉሳዊ ባህር ኃይል ኮማንዶዎች ለስልጠናና ለተለያዩ ወታደራዊ እንቅስቃሴዎች ሲጠቀምባቸው ቆይቷል። ጉዳዩ እንደታወቀ የብሪታንያ መከላከያ ሚኒስቴር ወዲያውኑ የካሜራዎቹን የኢንተርኔት ግንኙነት ሙሉ በሙሉ አቋርጧል። ከተደረገው አስቸኳይ ምርመራም ሆነ አምራቹ ኩባንያ ካደረገው የውስጥ ኦዲት የተገኘው መረጃ እንደሚያመላክተው ምንም አይነት ሚስጥራዊ ወታደራዊ መረጃ ወይም የመከላከያ ሚኒስቴሩ መረጃዎች አልተሰረቁም ወይም ወደ ውጪ አልተላኩም። ምንም እንኳን ሚስጥራዊ መረጃ አልወጣም ቢባልም ይህ አጋጣሚ በምዕራባውያን ሀገራት ወታደራዊ መሳሪያዎች ውስጥ የውጭ ሀገራት በተለይም የቻይና እቃዎች ጥቅም ላይ መዋላቸው ምን ያህል ለደህንነት አስጊ እንደሆነና የመከላከያ አቅርቦት ሰንሰለት ጥንቃቄ እንደሚያስፈልገው ትልቅ ማስጠንቀቂያ መሆኑን ቢቢሲ ዘግቧል።
ፕሬዚዳንት ዶናልድ ትራምፕ የኢራንን ጥቃት በመስጋት በቦምብ ማጓጓዣ መኪና ተሳፍረው አውሮፕላን መቀየራቸው ተነገረ። በኢራን ሊሰነዘር የሚችል ጥቃትን ያሰጋቸው ፕሬዚዳንት ዶናልድ ትራምፕ ባለፈው ወር ቱርክ ውስጥ ከተካሄደው የኔቶ ጉባኤ የተመለሱት የተጓዙበትን አውሮፕላን በሚስጥር ቀይረው እንደሆነ የአሜሪካ መገናኛ ብዙሃን ዘግበዋል። የአሜሪካው ፕሬዚዳንት በቴሌቪዥን ካሜራዎች በተቀረጸ ምስል ወደ ፕሬዚዳንታዊ ኤርፎርስ ዋን አውሮፕላን ሲገቡም ታይቷል። ኋላ ላይ ግን በአየር ማረፊያው ምግብ ማጓጓዣ መኪና አማካኝነት ከአውሮፕላኑ ወርደው ወደ ወታደራዊ አውሮፕላን መዘዋወራቸውን ዋሽንግተን ፖስት አስነብበዋል። ትራምፕ አውሮፕላን የቀየሩት ኤርፎርስ ዋን ውስጥ ተሳፍረው የነበሩ ጋዜጠኞችና የተወሰኑ የዋይት ሀውስ ሰራተኞች ሳያውቁ እንደሆነም ዘገባው አስረድቷል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ባለስልጣናት በበኩላቸው ኢራን አውሮፕላኑ ላይ ሚሳኤል ልትተኩስ እንደምትችል ተጨባጭ ስጋት ለዋሽንግተን ደርሶ እንደነበርም ገልጿል። ዋይት ሀውስ ፕሬዝዳንቱ አውሮፕላን መቀየራቸውን አላረጋገጠም። ትራምፕ አንካራ ውስጥ በተደረገው ጉባኤ ወቅት የኢራን ቁጥር 1 ኢላማ እንደነበሩ ከዚህ ቀደም ተናግረዋል። ይህ ሚስጥራዊ እርምጃ የተወሰደው ዋሽንግተንና ቴህራን ጦርነቱን ለመቋጨት የሚያደርጉት ድርድር መክሸፉን ተከትሎ አሜሪካ እንደገና በኢራን ላይ ወታደራዊ ጥቃቷን ከከፈተች አንድ ቀን በኋላ ነው። ትራምፕ ወደ ቱርክ የደረሱት በኳታር በተሰጣቸው አዲስ ቦይንግ 747-8 አውሮፕላንም ነበር። ከጉባኤው በኋላ የሚመለሱት ኤርፎርስ ዋን አውሮፕላን እንደሚሆን ተናግረውም ነበር። ሐምሌ 1 2018 የተቀረጸ ቪዲዮ ላይ ፕሬዚዳንት ትራምፕ በአንካራ አየር ማረፊያ ወደ ፕሬዚዳንታዊ አውሮፕላን ሲሳፈሩ ይታያል። የዋሽንግተን ፖስት ዘገባ እንደሚያሳየው ግን ከዚህ ቀረጻ በኋላ ከተሳፈሩበት ተቃራኒው በሆነው የአውሮፕላኑ ክፍል በኩል ቆሞ በነበረ የምግብ ማጓጓዣ መኪና አማካኝነት በሚስጥር ወደ ሌላ ወታደራዊ አውሮፕላን ተዘዋውሯል። ትራምፕ የተጫኑበት C-32A ወታደራዊ አውሮፕላን ቦይንግ 757 ላይ ማሻሻያ ተደርጎ የተሰራ ነው። ብዙውን ጊዜ የሚጓጓዙበትም ምክትል ፕሬዝዳንቱ ናቸው። በC-32A አውሮፕላን የሚደረገው ጉዞ መደበኛ በረራ እንደሆነ ለማስመሰል ሲባልም የመከላከያ ሚኒስትሩ ፔት ሄግሴት ብቻቸውን በደረጃ ወጥተው አውሮፕላን ውስጥ መግባታቸውን ጋዜጣው ዘግቧል። ዘገባው እንደሚያመላክተው በኤርፎርስ ዋን አውሮፕላን ውስጥ የነበሩ ጋዜጠኞችና የዋይት ሀውስ ሰራተኞች መስኮቱን እንዲዘጉ ተነግሯቸው ስለነበረ ፕሬዝዳንቱ አብረዋቸው እንዳልተጓዙ አላወቁም። ትራምፕ በሁለተኛው አውሮፕላን ተጭነው ወደ አሜሪካ ጉዞ ከጀመሩ በኋላ ዩናይትድ ኪንግደም ውስጥ አርፈው ወደ ድሮው ኤርፎርስ ዋን አውሮፕላን ተዘዋውሯል። ሜልዳሃን ወታደራዊ አየር ማረፊያ ከደረሰ በኋላ ከድሮ ኤርፎርስ ዋን አውሮፕላን ሲወርዱም ታይቷል። ፕሬዝዳንቱ እንዴት ከC-32A አውሮፕላን ወደ ኤርፎርስ ዋን እንደተዘዋወሩ አልታወቀም። መጨረሻ ላይ ወደ ዋሽንግተን የተመለሱት ደግሞ ከኳታር በተሰጣቸው አዲስ ኤርፎርስ ዋን አውሮፕላን እንደነበርም ተነግሯል። ትራምፕ በበረራ ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችን አነጋግሯል። በወቅቱ ኢራን የጋረጠችውን ስጋት ቢያነሱም አውሮፕላን መቀየራቸውን ግን አልጠቀሱም። አውሮፕላኑ ከቱርክ በተነሳበት ወቅት ጋዜጠኞችን ለምን መስኮቶቻቸው እንዲሸፍኑ እንደተደረገ የተጠየቁት ትራምፕ በምንጋፈጣቸው ቆሻሻዎች ምክንያት አደገኛ በረራ ላይ ልትሆኑ ስለምትችሉ ነው የሚል ምላሻቸውን ሰጥተዋል። ሁልጊዜም በሕይወታቸው ላይ ስጋት እንዳለ በማንሳትም በኢራን የኢላማዎች ዝርዝር ቁጥር 1 ላይ መቀመጣቸውንም ተናግረዋል። በደቡብ አፍሪካ አገልግሎት መስጠት ባቆመ የማዕድን ማውጫ በደረሰ አደጋ በትንሹ የ14 ሰዎች ሕይወት እንዳለፈ ተነገረ። በርካታ ሰዎች ላይም ጉዳት መድረሱ ይፋ ሆኗል። በአደጋው ሕይወታቸውን ያጡ ሰዎች አስክሬን የተገኘው ከጆሃንስበርግ ከተማ በ130 ኪሎ ሜትሮች ርቀት ላይ በሚገኘውና በፕላቲኒየም ማዕድን በበለጸገችው የሩተንበርግ ከተማ አቅራቢያ መሆኑን የሀገሪቱ ፖሊስ አስታውቋል። የአደጋውን መንስኤ አስመልክቶ ፖሊስ በዝርዝር የሰጠው መረጃ ባይኖርም የግዛቲቱ ፖሊስ አዛዥ ወደ ስፍራው ማቅናታቸውን አሶሺየትድ ፕሬስ ዘግቧል። በሀገሪቱ ዛማዛማስ በመባል የሚጠሩት ባህላዊ ማዕድን ፈላጊዎች አገልግሎት መስጠት ባቆሙ የወርቅና የፕላቲኒየም ማዕድን ማውጫዎች ያለበቂ የደህንነት መሳሪያዎች በህገወጥ መንገድ እንደሚሰማሩ ዘገባው አመልክቷል። እነዚሁ ባህላዊ ማዕድን ፈላጊዎች አብዛኞቹ ከተደራጁ የወንጀል ቡድኖች ጋር ግንኙነት ያላቸው እንደሆነም ይነገራል። በህገወጥ ማዕድን ማውጣት ምክንያት በደቡብ አፍሪካ በቅርብ ጊዜ ከደረሱት ትላልቅ አደጋዎች አንዱ ከ2 ዓመት በፊት በ2024 መገባደጃ ላይ የተከሰተው የበርካታ ሰዎችን ህይወት ነጥቋል። በወቅቱ በአንድ አገልግሎት መስጠት ባቆመ የወርቅ ማዕድን ማውጫ ውስጥ መውጫ አጥተው በርካታ ቀናት የወሰደ የህይወት አድን ጥረት ሲደረግም ቆይቷል። ወራትን የፈጀው የህይወት አድን ጥረት ከ100 በላይ ሰዎችን ህይወት ማትረፍ ቢቻልም ከ80 በላይ ሰዎች ግን ለህልፈት ተዳርገው ነበር። በደቡብ አፍሪካ ተመሳሳይ አደጋዎች ተደጋግመው እንደሚከሰቱ የጠቆመው ዘገባው የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ህገወጥ ማዕድን ማውጣትና የተደራጁ ወንጀሎችን ለመዋጋት ወታደሮችን በማሰማራት ዘመቻ እያካሄዱም ይገኛሉ ተብሏል።
የሶሪያ ፍርድ ቤት ባሽር አልአሳድ በሌሉበት በሞት እንዲቀጡ ወሰነ። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት ባሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ አስተላልፏል። አምባገነኑ ባሽር አልአሳድ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች በመፈጸም ጥፋተኛም ተብሏል። ባሽር አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸውን ተከትሎም ከቤተሰቦቻቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው የአሁኑ ለመጀመሪያ ጊዜ መሆኑን ቢቢሲ ዘግቧል። የባሽር አልአሳድ የአጎት ልጅ የሆነው የቀድሞው የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴፍ ናጅብም ሞት ተፈርዶበታል። የእስረኞች ልብስ አድርገው በፍርድ ቤት ውሳኔው ሲተላለፍም ተገኝቷል። ዴራ ግዛት የባሽር አልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆን ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎች ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸው መጠነ ሰፊ ተቃውሞ አስነስቷል። የጸጥታ ኃይሎችም ከፍተኛ እርምጃ ወስደዋል። ይህ እርምጃ አገር አቀፍ ተቃውሞ አቀጣጥሏል። በመቶ ሺዎች የሚቆጠሩ ሰዎችም ተገድለዋል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ ከባሽር አልአሳድ አስተዳደር ጋር ትስስር ያላቸውን ሰዎች ፍርድ ቤት እያቀረበ እንደሚገኝም ቢቢሲ ጽፏል። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ